ክፉንም ጽፈት ለሚጽፍ ወየውላቸው ይላል ማለት ነው። ክፉን ጽፈት ለሚጽፍ ወየውላቸው ይላል። አሁን የባለጠጋ የጻፈው ጽፈት የክፉ ጽፋት ነው። እንዲሞት እንዲገደል ማለት ነው። ቀድሞ በባህር ላይ ጣለው። ይህ አልበቃውም። ደግሞ ባየው ጊዜ ለምን በህይወት ኖረ ብሎ ደግሞ ወስዶ እንዲሞት አደረገ። እንዲሞት ፈልጎ ያንን የክፉ ደብዳቤ ጻፈ። አንድ ከባህር ዳር ሆኖ በጎችን አሰማርቶ የሚጠብቅ ሰው ሳጥኑን ተመለከተው። አይቶም ቀርቦ ጎትቶ አወጣው፣ ወደ ቤቱም አደረሰው ይላል። ከዚያም እንዴት ልክፈተው ብሎ በሚያስብ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ባህር እንዲሄድ አመለከተው ነው የሚለው። ተመልሶ ሳጥኑን አስቀምጦ ወደ ባህር ሄደ። በዚያም አንድ አሳ አጥማጅ ነበረ። እባክህን ከመረብህን ጣለው፣ በስሜም አሳን አውጣ፣ ለዚያም ዋጋን እከፍልሃለሁ ይላል። በዚያም አሳን አጥምዶ ሰጠው። ያንን አሳ ወስዶ ቤቱ በልቶ ሊጠብሰው ሊበላው ሲከፍተው ቁልፍን ያገኛል ይላል። የሰው ልጅ የምናየው በውስጠኛው ካለው በጥቁሯ ብሌን ነው፣ በነጩ አይደለም የምናየው። ርግብ ስናያት ደግሞ በነጩም በጥቁሩም ታያለች ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ለምትገኙ ውድ ኦርቶዶክሳውያን እንኳን ለታላቁ ለገናናው ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። ይህ ከራዲዮን ኦርቶዶክስ መንፈሳዊ ሚዲያ ነው። በያላችሁበት ሀገር የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ የገናናው የታላቁ የሊቀ መላእክት የቅዱስ ሚካኤል ዓመታዊ ክብረ በዓሉ ነው። እንግዲህ ባህሉን ምክንያት በማድረግ ስለ ነገረ መላእክት እንደዚሁም ደግሞ ቅዱስ ሚካኤል በዚህ ቀን ያደረገውን ተአምራት አብረን እያጣቀስን እየተማማረን ቆይታ እናደርጋለን። እንደተለመደው እናንተ ይህንን ቪዲዮ ወደ እናንተ ሲደርሳችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አብሮነታችሁን ከዚህ ቀደም እንደምታደርጉ እንድታሳዩን በትህትና እንጋብዛለን። እንደ አምላካችን ቅዱስ ፍቃድ እንግዲህ ስለ ነገረ መላእክትና ቅዱስ ሚካኤል በዚህ በሰኔ 12 ያደረገው ተአምር ምንድን ነው የሚለውንም አብረን እናነሳለን። አብራችን ቆዩ። በመጀመሪያ ስለ ነገረ መላእክት አብረን እናንሳ። እንግዲህ ስለ መላእክት ጥሬ ቃሉን ስንመለከተው የግዕዝ ቃል ሲሆን በሁለት ከፍሎ ያሳየናል። መልአክ የሚለውን አንደኛ አለቃ ሹም የሚለውን እናገኛለን። በተለይ ለዚህ ደግሞ ማስረጃችን በዮሐንስ ራእይ ምዕራፍ 2 ቁጥር 3 ላይ የምናገኘው ሰባቱ የቤተ ክርስቲያን አስተዳዳሪዎች መልአክ ተብለው ተጠቅሰው ይገኛሉ። በተጨማሪም ደግሞ ከተነሳንበት አንጻር ደግሞ ስናይ መልአክ የሚለው መልእክተኛ፣ የተላከ የሚል ትርጉምን ይሰጠናል። ዕብራውያን ምዕራፍ 1 ቁጥር 14 ላይ ሐዋርያው ቅዱስ ጳውሎስ የሰው ልጅ ይድኑ ዘንድ የሚፋጠኑ መላእክቶች እንደሆኑ የሚላላኩ እንደሆኑ በሰፊው ይነግረናል ማለት ነው። እንግዲህ መልአክ የሚለውን መነሻውን ጽንሰ ሐሳቡን ካየን መላእክቶች መቼ ተፈጠሩ የሚለውን አብረን እንመልከት ማለት ነው። መላእክቶች የተፈጠሩት በመጀመሪያው ቀን እንደሆነ በመጽሐፈ ኩፋሌ ምዕራፍ 2 ቁጥር 7 እስከ 8 ላይ ተመዝግቦ እናገኛለን። የመጀመሪያው ቀን ደግሞ ዕለተ እሁድ ሰንበት ናት ማለት ነው። እግዚአብሔር በዚህ ቀን 8 ፍጥረታትን ፈጥሯል። ካለመኖር ወደ መኖር አምጥቷቸዋል ማለት ነው። ከነዚህ መካከል እንግዲህ ዛሬ የምናየው የመላእክትን ነው ማለት ነው። እንግዲህ ከአራቱ ባህሪያቶች ሌሎቹም ከተፈጠሩ በኋላ በ9 ሰዓት ሌሊት ላይ መላእክቶች እንደተፈጠሩ በተለይ ታላቁ አባት ኤጲፋኒዮስ በመጽሐፈ አክሲማሮስ በተባለው መጽሐፉ ላይ እንዳስቀመጠልን መጽሐፈ አክሲማሮስ ዘጉድ ገጽ 24 ላይ ሲያስቀምጥልን መላእክት የተፈጠሩት በዕለተ እሑድ 9 ሰዓት ላይ ነው ብሎ ያስቀምጣል። ስለምንድነው መላእክትን መጨረሻ ላይ በዕለተ እሑድ መጨረሻ ላይ ስለምን ፈጠራቸው ብሎ ሲያስቀምጥልን እንዲህ ይላል። በፊት ፈጥሯቸው ቢሆን እኛም አብረን ፈጠርን፣ ያዝንለት፣ ተራዳ ነው ባሉት ነበር ይላል። አንድም
እርሱ ቢመሰርት እኛ ገነባን፣ እርሱ ቢገነባ እኛ መሰረትን ባሉ ነበረ ብሎ ያስቀምጥልናል። ስለዚህ የተፈጠሩት በዕለተ እሑድ 9 ሰዓት ሌሊት እንደሆነ ያስቀምጥልናል ማለት ነው። እንዲህም እንኳን ሆኖ ሳጥናኤል እግዚአብሔር አምላክ መላእክትን ፈጥሮ ቢሰወራቸው ማን የፈጠረን ብለው በተናገሩ ጊዜ በመላእክት ከተማ ውዥንብር በተፈጠረ ጊዜ እናንተን የፈጠርኩት እኔ ነኝ እንዳለ እናያለን። እንግዲህ ሳጥናኤል አሐዜ መንጦላዕት ቅርበ እግዚአብሔር ብሎ እንግዲህ የቀድሞ ስልጣኑ ክብሩን ስናይ ለእግዚአብሔር ቅርብ የነበረ ነው፣ ለመጋረጃው ቅርብ የነበረ ሲሆን ነገር ግን በትዕቢቱ እንደወደቀ እናያለን። ስለዚህም በመጨረሻም እንኳን ተፈጥሮ ሳለም እኔ ነኝ የፈጠርኳችሁ ብሎ ያው እንደወደቀም እዚሁ መጽሐፋችን ላይ እናገኛለን ማለት ነው። ታዲያ መላእክቶች አሰፋፈራቸው እንዴት ነው? የተፈጠሩት በዕለተ እሑድ ከሆነ አሰፋፈራቸው እንዴት ነው ካልን የመላእክት ቁጥራቸውን ከእግዚአብሔር በቀር ማንም ማወቅ አይችልም ማለት ነው። እግዚአብሔር መላእክትን ሲፈጥራቸው ቁጥራቸውን የሰው ልጅ የመላእክትን ቁጥር ይሄን አለው ብሎ ቆጥሮ ማስቀመጥ አይቻልም። ለምሳሌ የሰው ልጅ በዓለም ላይ የሰው ልጅ በዳታ ሲቀመጥ ወደ 8 ቢሊዮን ህዝብ ይጠጋል ብሎ ያስቀምጡታል ማለት ነው። መላእክትን ግን ይሄን ያክላል ብሎ ሰው ማስቀመጥ አይችልም ማለት ነው። ምክንያቱም ቁጥራቸውን የሚያውቀው የፈጠራቸው እግዚአብሔር ብቻ ስለሆነ ማለት ነው። በነገድ ስናያቸው ግን ቅዱስ ኤጲፋንያ እንደሚነግረን 100 ነገዶች ናቸው ይላል። በ100 ነገድ ናቸው። እያንዳንዱ 10 ነገድን የሚይዙ ናቸው። በ3 ከተማም የተከፈሉ ናቸው። በኢዮር በራማና በኤረር የተከፈሉ ናቸው ማለት ነው። ታዲያ እነዚህንም በ7 ሊቃነ መላእክት ደግሞ ተከፍለው እናያቸዋለን። ሙሉ ዝርዝሩን ለማየት ጊዜ ባይኖረንም ነገር ግን ዋናው ልትይዙት የሚገባውን ለማስተላለፍ ያክል ነው። ታዲያ በ100 ነገድ በ10 አለቆች በ3 ከተማ ላይ እግዚአብሔር አምላክ አስፍሯቸዋል። 40ውን ነገድ በኢዮር፣ 30ውን ደግሞ በራማ፣ 30ውን በኤረር አስፍሯቸዋል ማለት ነው። ታዲያ ከነዚህ መካከል ደግሞ በትዕቢቱ የተዋረደው የወደቀው ደግሞ ሳጥናኤል ወደ ምድር የወደቀው ዲያብሎስ ዘንዶ እሱ ሲጣል ከ100 ነገድ 99 ይሆናል ቁጥራቸው ማለት ነው። ከ10 ደግሞ 9 ይሆናል ማለት ነው። በእነዚህ መሰረት የመላእክትን ቁጥር እንዲያደርጉ ያስቀምጥልናል ማለት ነው። ታዲያ የመላእክት ባህሪያቸው እንዴት ነው የሚለውን እንመልከት። በሊቃናት 7 ናቸው፣ በነገድ 99 ነው፣ በከተማ 3 ብለን አይተናል። የመላእክት ባህሪስ እንዴት ነው የሚለውን ደግሞ እንመልከት ማለት ነው። የመላእክት ባህሪ ከሰው ጋር የሚያመሳሰላቸው አለ፣ ከሰው ጋርም ደግሞ የሚለያቸው ነጥብ አለ ማለት ነው። ለምሳሌ ያክል ከሰው ጋር የማያመሳሰላቸውን ብናይ መላእክቶችን አንደኛ ረቂቃን ናቸው። እንደኛ ግዙፋን አካል የላቸው፣ ረቂቃን ናቸው። ይህንንም ስናይ ስለ ረቂቅነታቸው ስናይ ከንፋስ ነፍስ ትረቃለች ይላል። ንፋስ ረቂቅ ነው፣ አይታይም፣ አይጨበጥም፣ አይዳሰስም። ዛፎቹን ሲያወዛውዝ አዋራ ሲያስነሳ እንመለከተዋለን። ነገር ግን መልኩን መጨበጥም ሆነ መዳሰስ አይቻልም ማለት ነው። ስለዚህ ንፋስ በረቂቅነቱ አይታይም። ከንፋስ ደግሞ የሰው ነፍስ ትረቃለች ይላል። ከሰው ነፍስ ደግሞ መላእክቶች ይረቃሉ፣ ከመላእክት ደግሞ ሥላሴ ይረቃሉ ይላል። ስለዚህ ረቂቅነታቸው የሰው ልጅ አይምሮ በራሱ ተመራምሮ ሊደርስበት አይችልም። እግዚአብሔር በምንችለው አቅም ካልገለጠልን በስተቀር መላእክትን ከነፍጥረታቸው ማየትም አይቻልም፣ ቢገለጡም ቆሞ ማየትም አይቻልም ማለት ነው። ስለዚህ ረቂቃን ናቸው። አንደኛ በዚህ እንለያያለን። ሁለተኛ ደግሞ ከሰው የሚለያቸው እንደ ሰው አይራቡም፣ አይጠሙም፣ ልብስ መጠለያ አይፈልጉም መላእክቶች ማለት ነው። ከሰው የምንለይበት መላእክት ከሰው የሚለዩበትን ነው እየነገርኳችሁ ያለው። አይራቡም፣ አይጠሙም፣ ልብስም መጠለያም አያስፈልጋቸውም። የሰው ልጅ ይራባል፣ ይጠማል። የሚራብ የሚጠማ የሚበርደው ሰውነትን የተሸከመው ይሄንን ግዙፉን ሰውነት። ሁለተኛ መጠለያ ያስፈልገዋል። ዕለት ውሎ ማታ ከድካሙ የሚያርፍበት ከሚፈራቸው አራዊትም ተጠልሎ የሚያድርበት ቤት አለው የሚሰበሰብበት ማለት ነው። ስለዚህም መላእክት ግን እንዲህ አይደሉም።
እኔም ተገለጥኩላቸው፣ ነገር ግን እታይና አያችሁ እንጂ ከእናንተ ጋር አልበላውም አልጠጣውም ይላል በዚህ በመጽሐፈ ጦቢት ምዕራፍ 12 ቁጥር 19 ላይ ማለት ነው። ስለዚህ የመላእክት ምግባቸው ምንድነው ካልን የእግዚአብሔር ምስጋና መጠጣቸው የመለኮት ፍቅር ነው ይላል ማለት ነው። ስለዚህ ከሰው በዚህ ይለያሉ ማለት ነው። ሌላው የመላእክት ምግባቸው የእግዚአብሔር ምስጋናን መጠጣቸው የመለኮት ፍቅር ነው ብለናል። መላእክት ጾታ የላቸውም። በተለይ ጾታ የሌላቸው ነገር ግን በወንድም በሴትም አንቀጽ ደግሞ ለሰው ልጅ በሚገባው መልኩ የተሰጠ ለሰው ልጅ በሚገባው መልኩ እንድንማርበት የተቀመጣል። አሁን ውሃ፣ ሰማይ፣ መላእክት ጾታ የሌላቸው ንፋስ በሴትም በወንድም ነፍስ በሴትም በወንድም አንቀጽ ይጠራል ማለት ነው። ግን ይሄ ጾታ የሌላቸው ናቸው። ሰው ልጅ በሚገባውና በሚማረው ልክ የሚሰጥ ነው ማለት ነው። ተጨማሪ ጾታ ስለሌላቸው አይጋቡም፣ አያገቡም፣ አይወልዱም፣ አይራቡም ራሱ ማለት ነው። እግዚአብሔር ስነ ፍጥረታትን ሲፈጥር በቁጥር አንዴ ሰፍሮ ያስቀመጣቸውና ደግሞ ፈጥሯቸው ብዙ ተባዙ ብሎ የፈጠራቸዋል ማለት ነው። በቁጥራውን ስናይ መላእክትን አንዴ ፈጥሯቸዋል። አይዋለዱም፣ አያረጁም፣ አይሞቱም፣ አይዋለዱም፣ አይጋቡም። የሰው ልጅ ግን እንዲዋለድ፣ እንዲያረጅ፣ እንዲሞት፣ እንዲራባ ብዙ ተባዙ ብሎ እንደፈጠረው ማለት ነው። ስለዚህ መላእክትን አንዴ በቁጥር አስቀምጧቸዋል። የሰው ልጅን ግን ይዋለዳል ማለት ነው። ስለዚህ በዚህ እንለያያለን። ሌላው ስለ ነገ አይጨነቁም። መላእክት ስለ ነገ አይጨነቁም። መላእክት ከዝንጋዬ የራቁ ናቸው፣ ባለምጡቅ አይምሮአቸው ረቂቃን ናቸው ማለት ነው። ስለዚህ በዚህ እንለያያለን። በተጨማሪም አይሞቱም፣ መላእክቶች አይሞቱም፣ አያረጁም፣ አይደክሙም፣ አይራቡም፣ አይጠሙም። እነዚህ ከኛና መላእክቶች ጋር በደንብ የሚያለያየን ነገር ነው ያነሳውላችሁ። እንደ ሰው ሌላው ደግሞ እንደ ሰው አንድ ጊዜ ደግ ሌላ ጊዜ ደግሞ ክፉ በመስራት አይውሉም። በዚህ ይለያያል። የሰው ልጅ አንድ ጊዜ መልካም ያስባል፣ አንድ ጊዜ ደግሞ ክፉ ያስባል፣ ይሰራል። መላእክቶች ግን ከእንደዚህ የተለየ ናቸው። ንጹሐ ባህሪ ቅዱሳን ናቸው ማለት ነው። እግዚአብሔር የባረካቸው የቀደሳቸው ናቸው። ቅድስናቸውም የጸጋ ነው። የባህሪ ቅድስና የእግዚአብሔር ነውና ማለት ነው። ስለዚህ በዚህ እንለያያለን ማለት ነው። ሌላው የምናየው ደግሞ የመላእክትን ተግባራቸው ምንድን ነው የሚለውን እንመልከት። የመላእክት ተግባር ምንድን ነው የሚለውን ስናይ አንደኛ ያለማቋረጥ እግዚአብሔርን ቅዱስ 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 እያሉ ያመሰግናሉ። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምራችሁ ስታዩ የመጀመሪያ የመላእክት አገልግሎታቸው እግዚአብሔርን ማመስገን ነው ማለት ነው። ቅዱስ ቅዱስ እያሉ እግዚአብሔርን ያመሰግናሉ። ሌላ የእግዚአብሔርን መልካም ዜና ወደ ሰው ያመጣሉ። ይህ ማለት በምልጃ ስናይ ይራዳሉ። ከእግዚአብሔር ወደ ሰው፣ ከሰው ወደ እግዚአብሔር ማለት ነው። ለመልካም ዜና፣ ለምስራች፣ ለብስራት ወደ ሰው ልጆች ይመጣሉ። ለምሳሌ ያክል እንኳን ብናይ ወደ አጋር፣ ወደ አብርሃም፣ ወደ ለሐና እመ ሳሙኤል፣ ለካህኑ ዘካርያስ፣ ለእመቤታችን፣ ለማኑሄ፣ ለሌሎቹም በብሉይ ኪዳንም በአዲስ ኪዳንም እየመጡ ሲራዱ እናያለን። ስለዚህ አንደኛ ለምልጃም ይመጣሉ ማለት ነው። ለሰው ልጅ ማስተዋልና ጥበብን ለሰው ልጆች ሊያድሉም ይመጣሉ። ለምሳሌ ነብዩ ዳንኤል ቅዱስ ገብርኤል መጥቶ እንደረዳው፣ እዝራን ደግሞ ቅዱስ ኡራኤል ጽዋ ልቦናን እንዳጠጣው እናያለን። እንደዚሁም ደግሞ ከሰዓት ከፈተናም ደግሞ ሎጥን ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ስናይ ሎጥንም ከሰዶም ከተማ እጁን ይዘው እንዳወጡት እንዳሻገሩት እናያለን። ወደ ተራራው ሽሹና አምልጡ ብሎ አሻግሯቸዋል። ስለዚህ ከፈተና ከመከራ ሁሉ ይታደጋሉ ማለት ነው። ታዲያ እነዚህ ቅዱሳን መላእክት ወደ ሰው ልጆች የሚመጡት
በተለይ ትእዛዙን ሕጉን ለሚጠብቁ ሰንበቱን ለሚያከብሩ በሕጉና በትእዛዙ ለሚያከብሩ ፈጣንና ተራዳይን ቅርብ ናቸው መላእክቶች ማለት ነው። በመዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ስናይ የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ ያድናቸውማል ይላል። እግዚአብሔርን በሚፈሩ እግዚአብሔርን በሚያከብሩ ሁሉ መላእክቶች ቅርብ ናቸው ማለት ነው። በሌላ ቦታ ደግሞ ክፉ ነገር ስናደርግ ስናጠፋ ደግሞ ለቁጣም እንደሚላኩ ይነግረናል ማለት ነው። ክፉ ነገር ወደ እናንተ አይቅረብ፣ መቅሰፍትም ወደ ቤት አይግባ፣ በመንገድ ሁሉ ይጠብቅ ዘንድ መላእክቱን ስላንተ ያዘዛቸዋል፣ እግርህም በድንጋይ እንዳይሰናከል በእጃቸው ያነሷል ብሎ በመዝሙረ ዳዊት መዝሙር 91 ቁጥር 10 ላይም ተቀምጧል። መላእክቶች ይራዳሉ፣ ይጠብቃሉ፣ በመንገድ ሁሉ ይቀድማሉ። እንደዚሁ ግን ትእዛዙን ደግሞ ስናልፍ እንደዚሁ ለሙሴ በኦሪት ዘጸአት 23 ቁጥር ላይ እንደምናየው ወደምትፈልገው ስፍራ ትገባ ዘንድ መላኬን በፊት እልካለሁ እሰዳለሁ። ታዲያ በፊቱ ኃጢአትን አትስሩ አታስመርሩት፣ ኃጢአትን ብትሰሩ ብታሳዝኑት ግን ይቅር አይላችሁም በስሙ ስም ያለና ብሏል። ስለዚህ መላእክት ጠባቂዎች ናቸው ማለት ነው። ስለዚህ በተራዳይነታቸው በጥቂቱ ይህንን ካነሳን ከነሱ መካከል ዛሬ እንድናይ የሚያስፈልገውን በጥቂቱ አብረን እናያለን። መላእክቶች ተራዳይነታቸውን መካከል ዛሬ የሚከበረው የወር በገባ በ12 በዓመት ደግሞ በተለይ ሁለቴ በኢትዮጵያ ሀገራችን ህዳር 12 እና ሰኔ 12 የታላቁ ሊቀ መላእክት የገናናው የቅዱስ ሚካኤል ዓመታዊ ክብረ በዓሉ በታላቅ ድምቀት ይከብራል። ዛሬ ሰኔ 12 የሚከበረው በዓል መካከል አንዱን እናነሳና እሱን አይተን ትምህርታችንን እንጠቀልላለን ማለት ነው። ቅዱስ ሚካኤል ከሰባቱ ሊቃነ መላእክት አንዱ ነው። የመላእክት ክብራቸው በየስልጣናቸው የተሰጣቸው የተለያየ ቢሆንም ቅዱስ ሚካኤል ክብሩ ከመላእክት ሁሉ በላይ ነው ይላል። ሚካኤል የሚለውን ስምም ስናነሳ የዕብራይስጥ ቃል ሲሆን ትርጓሜውንም ስናይ ሚ የሚለውን ፊደል ብቻ ስናይ ራሱ መኑ የሚል ያሳያል፣ ከመ የሚለውን ያሳያል፣ ኤል የሚለው ደግሞ አምላክ የሚለውን ያሳያል ማለት ነው። አንድ ላይ ስናነበው መኑ ከመ አምላክ የሚል ይሆናል። ወደ አማርኛ ተርጉመን ስናየው እንደ እግዚአብሔር ያለ ማንም የለም የሚለውን ትርጉም ይሰጠናል። እንደ እግዚአብሔር ያለ ማንም የለም፣ እንደ እግዚአብሔር ያለ ማን ነው ለሚለው ጥያቄ መልሱ ማንም ነው። ስለዚህ በመላእክቱ ስም ላይ የእግዚአብሔር ስም እንዳለ ደግሞ መጽሐፍ ቅዱሳችን ላይ ተቀምጧል ማለት ነው። ስለዚህ ሚካኤል ብለን ስንጠራ እግዚአብሔር አምላክ ኃይሉን፣ ቸርነቱን፣ አባታዊ ፍቅሩን፣ ስራውን የገለጠበት የኃይል ስም ነው የሚካኤል። ስለዚህ ሚካኤል ብለን ስንጠራ እግዚአብሔርን እየጠራን እንደሆነ በሚካኤል በሚከበርበት ቀን እግዚአብሔር እያከበረ እንደሆነ የምናይበት ክፍል ነውና ስለዚህም ከነዚህ መካከል የቅዱስ ሚካኤል ካደረገው ተአምር አንዱን እናያለን ማለት ነው። የዚህ የከበረ የመላእክት አለቃ ቅዱስ ሚካኤል ተአምር ብዙ ናቸው። ከነርሱም አንዱን እናነሳለን። በሰኔ 12 ካደረጋቸው መካከል የባህራንን ታሪክ እናያለን። በዚያሬው ቀን አፎሚያን ከአጋንንት ስራት እንዳዳናት እንደታደጋት አለ። በተጨማሪም ባህራንን የሞቱን ደብዳቤ ወደ ሕይወት እንደቀየረ እናያለን። ስለዚህም ከነዚህ መካከል ግን የባህራንን እንመለከታለን ማለት ነው። ታዲያ እግዚአብሔርን የሚፈሩ ደጋግ ሁለት ባልና ሚስቶች ነበሩ። የከበረውንም የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ በየወሩ 12ኛው ቀን ያከብራሉ። ይልቁንም በሰኔና በህዳር ወር አብልጠው ያከብሩ ነበረ ይላል። እነዚህ ሁለት ደጋግ ባልና ሚስቶች በጎረቤታቸው የነበረ አንድ ክፉ ባለጠጋ ነበረ ይላል። ታዲያ ይሄ ባለጠጋው የባህራን አባት የቅዱስ ሚካኤልን ዝክር ይዘክራል።
የተራበን ያበላል፣ የተጠማን ያጠጣል፣ የታረዘን ያለብሳል። ዕለቱንና ክብረ በዓሉን አስመልክቶ ደግሶ ድሆችን ይመግብ ነበረ። በዚህ የተነሳ ግን ይሄ ክፉ ባለጠጋ ግን የባህራንን አባትን ይቀልድበት ያፌዝበትም ነበረ ይላል። ይህንን መልካም ስራውን ከመደገፍ ይልቅ ይነቅፍበት ነበረ ነው የሚለው ታሪኩን ስናነብ በዚህ በድርሳኑ ማለት ነው። ታዲያ ይሄ ሰው ውሎ ከቤት ኑሮ ከመቃብር እንዲሉ የሰው ልጅ ሞት አይቀርምና የሞቱ ጊዜ በዚህ ምድር ላይ የሚኖርበት ጊዜው ማለቁ በደረሰ ጊዜ ሞቱ በተቃረበ ጊዜ አስቀድሞ የሚሞትበት ጊዜ በደረሰ ሰዓት ከድካሙ በሚያርፍበት ጊዜ ለሚስቱ ነገራት ነው የሚለው። ይኸውም ወር በገባ የከበረ የመላእክት አለቃ የቅዱስ ሚካኤልን ዝክር እንዳታቋርጥ እንድትዘክር፣ ክብረ በዓሉ ሲመጣ ደግሞ በዓመት 2 የቅዱስ ሚካኤልን ሰኔና ህዳርንም በይበልጥ እንድታከብረው ይህንን ትእዛዝን አዘዛት ነው የሚለው። ከዚህ በኋላ ይህ የባህራን አባት አረፈ። በዚያን ጊዜ ባህራን ተጸንሶ ነበር፣ ገና አልተወለደም ማለት ነው። እሱ ካረፈ በኋላ ያው ገንዘው ቀበሩት። ሚስቱም ጸንሳ ስለነበረች የመውለጇ ጊዜ ደረሰ። ምጥም ያዛት። በታላቅ ጮትም ውስጥ ሳለች እንዲህ ብላ ጸለየች ይችላል። የእግዚአብሔር መልአክ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለኔ ለምንልኝ ብላ ይህንን ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግሯም ዳነች። ቅዱስ ሚካኤል ደርሶ በሰላም ተገላገለች። የወለደችውም ልጅ እጅግ ውብ የሆነ ወንድ ልጅንም ወለደች ይላል። የእግዚአብሔር መልአክም ቅዱስ ሚካኤል ከሰማይ ወርዶ ሕፃኑ እንዲህ ብሎ ባረከው ይላል። ርኅራኄ የሌለውን የዚህን ባለጸጋ ገንዘብ ሀብት ጥሪትንም ሁሉ ይህ ሕፃን እንዲወርሰው እግዚአብሔር አዟል ብሎ ተናገረ ይላል። ትንቢት ተናገረ ስለ ሕፃኑ ማለት ነው። በዚህም ጊዜ ነው የሚለው እግዚአብሔር በቤት ባነበረው ባለጸጋ ጆሮን ከፍቶ እንዲሰማ አድርጎት ነበር ይላል። ተመልከቱ፣ ቅዱስ ሚካኤል ስለዚህ ሕፃን ሲናገር፣ ወደፊት የሚሆነውን ነገር ሲናገር የባለጸጋውን ጆሮ ከፍቶ እንዲሰማ አደረገው ይላል። ይህንን በሰማ ጊዜ ታላቅ ሐዘን ደረሰበት ይላል። ምክንያቱም ተጨነቀ፣ ሀብቴን ንብረቴን ሊወርሰኝ ነው ብሎ ማለት ነው። ታዲያ ባሏ ካረፈ በኋላ እርሷ ችግር ላይ ወደቀች። ያው ገንዘብም ንብረትም አለቀ። ከዚያም የቅዱስ ሚካኤል ዝክር እንዳይታጎልባት ከዚህ ከባለጠጋው ማሳም ሄዳ ትቃርም ነበር ይላል። ያንን ቃርማ ስትመጣ ለልጇም ብላ ለዝክርም ስትነሳ ይህ ክፉ ባለጸጋ ሁልጊዜም እየጠበቀ ያስጨንቃት ነበረ ነው የሚለው። ታዲያ ይህንን የሰማው ነገር እየከነከነው እንቅልፍ ስላሳጣው ምን አለ? በመልካም መስሎ ወደሷ ቀርቦ ልጅሽን እንግዲህ በችግር ላይ ነው ያለሽው፣ ስለዚህ እኔ ደግሞ እንደራሴ ልጅ አድርጌ ወስጄ አሳድገዋለሁ፣ እንከባከበዋለሁ፣ ለኔ ስጭኝ ብሎ ለሷ ደግሞ 20 ውቄት ወርቅ እሰጥሻለሁ፣ ልጅሽን ደግሞ እንደ ልጅ አድርጌ ላሳድግልሽ ብሎ በአደራ ይቀበላታል። እሷም በቅዱስ ሚካኤል ስም ልጄን አደራ ብላ ትሰጠዋለች ማለት ነው። እንግዲህ ቅዱስ ሚካኤል ተአምራቱን እንዴት እንደሚሰራ እዚህ ላይ እናያለን። ታዲያ ልጁን ከወሰደው በኋላ ምንድን ያለው? አሁን የልቤ ደረሰ፣ የጭንቀቴ ቋጠሮ አሁን ነው የሚፈታው። ስለዚህ ይሄ አድጎ አይደለም ነገ ንብረቴን የሚወርሰው፣ አስቀድሜ ደግሞ ይህንን አከሽፋለሁ ብሎ ተነሳ ማለት ነው። አስቦም አልቀረም። ሳጥን በቁመቱ የሚያክል ሳጥንን አዘጋጀ። በዚያም ያንን ሕፃን በሳጥን ውስጥ አድርጎ ቆልፎ ተሸክሞ ከባህር ዳር አደረሰ። በባህሩ ላይም ጣለው ነው የሚለው ማለት ነው። ከዚያም ጥሎ ተመለሰ። አሁን ህልሙ የነበረው የተነገረው በሙሉ አሁን አይሰራም፣ ይቋጫል እዚህ ላይ ብሎ ባህራንን እንግዲህ ባህር ላይ ጥሎት ወደ ቤቱ ተመለሰ። ከዚህ በኋላ እንግዲህ የምናየው ባህሩ ላይ ሳጥኑ እንዳይሰምጥ ቅዱስ ሚካኤል እየጠበቀው 20 ቀን መንገድ ከተጓዘ በኋላ ከባህራን ከተወለደባት ቦታ ወደ ሌላ ሀገር ባህር ዳርቻ ደረሰ ይላል። 20 ቀን ጉዞ በኋላ አንድ ከባህር ዳር ሆኖ በጎችን አሰማርቶ የሚጠብቅ ሰው ሳጥኑን ተመለከተው። አይቶም ቀርቦ ጎትቶ አወጣው።
ወደ ቤቱም አደረሰው ይላል። ከዚያም እንዴት ልክፈተው ብሎ በሚያስብ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ባህር እንዲሄድ አመለከተው ነው የሚለው። ተመልሶ ሳጥኑን አስቀምጦ ወደ ባህር ሄደ። በዚያም አንድ አሳ አጥማጅ ነበረ። እባክህን ከመረብህን ጣለው፣ በስሜም አሳን አውጣ፣ ለዚያም ዋጋን እከፍልሃለሁ ይላል። በዚያም አሳን አጥምዶ ሰጠው። ያንን አሳ ወስዶ ቤቱ በልቶ ሊጠብሰው ሊበላው ሲከፍተው ቁልፍን ያገኛል ይላል። በዚህን ጊዜ ሲያየው አሃ ለዚህ ሳጥን መክፈቻ ይሆናል ብሎ ቢከፍተው መልኩ እጅግ ያማረ ብርሃን የሆነ ልጅን ያያል። በዚህ ጊዜ በጣም ተደስቶ እንደ ልጁ አድርጎ ሊያሳድገው ይወስዳል። ከዚህ በኋላ ስሙንም ባህራን አለው ይላል ማለት ነው። ባህራን ማለት ከባህር የተገኘ ማለት ነው። በቤቱም እንደራሱ ልጅ አሳደገው፣ ምክንያቱም ልጅ አልነበረውምና ይላል። ባህራን እንግዲህ በዚህ ተጥሎ ያገኘው ቤት ላይ እየኖረ አደገ። ከብዙ ዓመት በኋላ ይሄ ባለጠጋ ክፉ ባለጠጋ ወደዚህ ሀገር መንገድ እያደረገ መሽቶበት ወደዚህ ሰው ቤት እንዲያሳድረው ይጠይቀዋል። እንታሳድረኝ ብሎ ይጠይቀዋል። ላደርንበትም ለምናርፍበትም ዋጋን እንሰጣለን ይለዋል። ይሄውም ሰው በእንግድነት ተቀብሏቸው ያሳርፋቸዋል። በዚህም ጊዜ ታዲያ ሲጠራው ሲላላክለት ባህራን እያለ ይጠራዋል። በዚህ ጊዜ ባለጠጋ ምን አለ? ክፉ ባለጠጋ ወደ ሳጥን በሳጥን አድርጎ የወረወረው ባህራን የምትለው ማን ነው? ደግሞስ ባህራን ለምን አልከው ብሎ ይጠይቀዋል። ይህ እኔ ልጅ የለኝም፣ ነገር ግን ከባህር ስላገኘሁት እንደራሴ ልጅ አድርጌ ያሳደግኩት ነው። ስለዚህ ከባህር ተጥሎ የተገኘ ነው በሳጥን ውስጥ። ስለዚህ ከዚያ ያገኘሁት ስለሆነ እኔም ባህራን ብዬ ሰየምኩት አለው። መቼ ነው ጊዜውና ወቅቱ ብሎ ሲጠይቀው የዛሬ 20 ዓመት አለው። በዚህ ጊዜ ክፉ ባለጸጋ ሲያስበው የዛሬ 20 ዓመት በሳጥን አድርጎ እንደወረወረውና የወረወረው ራሱ መሆኑን አሰበ፣ ደነገጠ ይላል። በዚህም ጊዜ ይሄንንማ አሁንም አለ፣ ቀድሜ አሁንም ማጥፋት አለብኝ፣ እስካሁን በሕይወት አለ ብሎ ባህራንን ድጋሚ በክፉና በተንኮል ሐሳቡ የሚያጠምድበትን ጊዜ ማሰብ ጀመረ ይላል። ከዚህ በኋላ ምን አለው? እባክን ባህራንን አንድ መልእክት ወደ ቤቴ ይዞ እንዲሄድ ፈልጋለሁ፣ በዚህም እንድተባበረኝ ፈልጋለሁ ይላል። የለም ባህራን ከባህር የተገኘ የምሳሳለት ልጄ ነው፣ እንዲህም አልሰጥህም አለው። እነሆ ቃል እገባልሃለሁ በሰላም ደርሶ በሰላም ይመለስልሃል ብሎ ቃል ይገባለታል። ሰውየውም እሺ ብሎ ይታዘዛል። ና ባህራን እነሆ መልእክትን ታደርሳለህ ይሏል። እነሆኝ አባቴ ለመታዘዝ ዝግጁ ነኝ ይላል ባህራን። ደብዳቤ ጽፎ ይሄ ክፉ ክፋቱ አሁንም አለበትና ምን ብሎ ይጽፋል? ይህንን ደብዳቤ ለሹሙ በቤቱ ለሚያገለግለው ኃላፊ አሁን ደብዳቤውን ይዞ የሚመጣውን እንዳገኛችሁት ግደሉት፣ በጉድጓድም ጣሉት፣ ሰው እንዳያዩ ያደርጋችሁ የሚል ደብዳቤ ልጻፈ ነው የሚለው። ባለቤቱም እንድታውቅም ደግሞ ይህ ንብረታችንን የሚወርስ ነው፣ ስለዚህ መሞት አለበት፣ ለሹሙም በእኔና በአንተ መካከል ያለችዋን ምልክትም አሳርፌበታለሁ ብሎ ያንን ጽፎ አሽጎ ሰጠው ይላል። በመንገድ ማንም ቢጠይቅ ይህን ደብዳቤ እንዳትሰጥ፣ እንዳትከፍ፣ እንዳታሳይ ብሎ ይህንን ደብዳቤ ሰጥቶ ይልከዋል ማለት ነው። ባህራንም ከተጓዘ ከ2 ቀን መንገድ በኋላ በመንገድ ላይ ቅዱስ ሚካኤል በንጉስ ጭፍራ በነጭ ፈረስ ላይ ሆኖ ተገለጠለት ማለት ነው። ወዴት ትሄዳለህ አለው ይላል። እነሆ መልእክት ተልኬ ነው ከአንድ ባለጠጋ ወደ ቤቱ ደብዳቤ ላደርስ እየሄድኩኝ ነው፣ ያስከውን ደብዳቤ ልታሳየኝ ትችላለህ ይለዋል። ቅዱስ ሚካኤል በእንደዚህ አምሳል ተገልጦለት ነውና በዚህን ጊዜ አይ ለማንም እንዳታሳይ እንዳትገልጥ ተብያለሁና እንዴት ይሆናል ግዴን ለማሳየኝ ብሎ ቅዱስ ሚካኤል ያንን ደብዳቤ ተቀብሎ እፍ አለበት ነው የሚለው። በዚያም ቅዱስ ሚካኤል ያ የሞቱን ደብዳቤ ከባህራን ተቀብሎ ወደ ሕይወት ቀየረለት ይላል። ይገደል የተባለውን በሕይወት በዚያም እንዳገኛችሁት ግደሉት የሚለውን ቅዱስ ሚካኤል ምን ብሎ ጻፈበት? እነሆ ይህ ደብዳቤ ይዞ የመጣውን ልጄን ዳሩለት፣ ንብረቴን በውስጥም በውጭም ያለው ሙሉ ጥረቴን በሙሉ ለእርሱ አውርሱት፣ ስጡት፣ በቤት ያሉትን በውጭም ያሉትን ባሪያዎቼ ሁሉ ለእርሱ ተገዙ፣ እርሱን ስሙት ብሎ
ሙሉ ንብረቴን ለሱ ሰጥቻለሁ፣ እኔ ዘግቼ ነው የምመጣው፣ ሰርግንም አድርጉለት ብሎ የሞቱን ደብዳቤ በሕይወት ቀይረለት ማለት ነው። የሁላችንን ሕይወት ቅዱስ ሚካኤል ይቀይረልን። ከዚህ በኋላ ይህንን ደብዳቤ መልሶ ሰጠው። በል እኔ እንዳገኘው ወይም በመንገድ ላይ ሰው እንዳገኘ እንዳትናገር፣ ይህንን ደብዳቤ ወስደ ለሹሙ ስጠው፣ እነሆ የሞትን ደብዳቤ ወደ ሕይወት ተቀይሯልና ብሎ ቅዱስ ሚካኤል ይልከዋል ማለት ነው። ባህራንም እንደደረሰ ለሹሙ ይሰጠዋል። ያንን ገልጦ ሲያነበው ልጄን ዳሩልኝ፣ ንብረቴንም አውርሱልኝ፣ ከውስጥም ከውጭ ያሉትንም ጥሪቶች በሙሉ ለእርሱ ሰጥቻለሁ፣ ሁላችሁም ለእርሱ ታዘዙ የሚል ደብዳቤን ያነባል። መጨረሻ ላይ ሹሙ ደግሞ ትክክለኛ ከዚህ መላኩን ለማየት ሲያይ በእኔና በአንተ መካከል ምልክቱ ይሄ ነው የሚለውን አየው፣ አመነው ይላል። አመነው ነው የሚለው። ምክንያቱም ይሄ ሹምና በባለጠጋው መካከል ያለው ምልክት ነበራቸው። ያንን ምልክት ካየ በኋላ ወዲያው ያንን ደብዳቤ አንብቦ ባህራንም አንደኛ ልጁን ዳረለት የዚህን ባለጸጋ፣ ሁለተኛ ሙሉ ንብረቱን ከዚህ ባለጸጋ ወደ ባህራን አዘዋወሩለት። ሁሉም ለሱ ተጋዥ ሆነ ማለት ነው። በዚህን ጊዜ ከ40 ቀን ድግስ በኋላ ይሄ ባለጠጋ ሲመጣ ከሩቅ ሆኖ የእንዝራ የመሰንቆ የበገና ድምፅ ይሰማል። ይህ የምሰማው ነገር ምንድን ነው ሲሉት፣ እንዴ አንተ እኮ ልካው የነበረው ደብዳቤ ጽፈ ልከ የነበረው እንዳገኛችሁት ልጄን ዳሩልኝ፣ ንብረቴንም አውርሱ፣ ያለውን ሁሉ ለሱ ስጡ፣ እኔ ዘግቼ እመጣለሁ አትጠብቁኝ ብለ ያልከውን እኛም ተቀበለን ካደረግን ይኸው 40 ቀን ደስታ ላይ እንገኛለን ባሉት ጊዜ ደንግጦ ከፈረስ ላይ ወድቆ ሞተ። ሚስቱም ይህንን ባየች ጊዜ ከፎቅ ላይ ወድቃ ሞተች ይላል። ባህራንም የቤቱን ሁሉ ወረሰ። በቤተ ክርስቲያንንም እየሰራ ቅዱስ ሚካኤል ይህን ታምር እንዳደረገለት እንደሰራለት አወቀ፣ አስተዋለ። እግዚአብሔር የተናገረው ነገር ሁሉ ተፈጸመ ይላል። አሁን ሰው በሰዋዊኛ እግዚአብሔር የተናገረው በየትኛው መንገድና ጥበብ ሊያሸንፍ ሊቀይር አይችልም ማለት ነው። ስለዚህ ምንድን ነው የሚለው እዚህ በትንቢተ ኢሳይያስ የተቀመጠ አንድ ቃል አለ። ትንቢተ ኢሳይያስ ምዕራፍ 1 ቁጥር ምዕራፍ 10 ቁጥር 1 ላይ ስታነቡ ክፉንም ጽፈት ለሚጽፍ ወየውላቸው ይላል ማለት ነው። ክፉን ጽፈት ለሚጽፍ ወየውላቸው ይላል። አሁን የባለጠጋ የጻፈው ጽፈት የክፉ ጽፋት ነው፣ እንዲሞት እንዲገደል ማለት ነው። ቀድሞ በባህር ላይ ጣለው፣ ይህ አልበቃውም። ደግሞ ባየው ጊዜ ለምን በሕይወት ኖረ ብሎ ደግሞ ወስዶ እንዲሞት አደረገ። እንዲሞት ፈልጎ ያንን የክፉ ደብዳቤ ጻፈ። ቅዱስ ሚካኤል ግን የእናትና አባቱ ቀድሞ ዝክሩን እየዘከረው አባቱ ሲዘክር የነበረው ከዚያም እናቱ ተቀብላት ሲዘክር የነበረው ታላቁ ሊቀ መላእክት ቅዱስ ሚካኤል ይጠብቀው ነበር ማለት ነው። በዚህም ደርሶ ደግሞ ተራዳው። እዚህ በኋላ ቤተክርስቲያንን እያገለገለ መቅደሱንም እየሰራ ይልቁንም የቅዱስ ሚካኤልን ባህልን እያስመልክቶ በዓመቱን 2 የሚከበረውን በታላቅ ድምቀት እያከበረ ድሆችን እያበላ እየመጸወተ በቅስናም ቤተክርስቲያንን እያገለገለ ኖረ ይላል። ቅዱስ ሚካኤል የባህራንን ደብዳቤ የሞቱን ወደ ሰርግ ወደ ሕይወት ቀይሮ እንደ እናት እንደ አባት ሆኖ ሞሽሮ ደግሶ እንደዳረ ሁሉ የኛንም ታሪካችንን ይቀይርልን። ቅዱስ ሚካኤል በምልጃው በቃል ኪዳኑ አይለየን። እንግዲህ ታሪኩን ዛሬ ከምናከብርበት መካከል አንዱ ይህ የባህራንን ነው ማለት ነው። ቅዱስ ሚካኤልን እንግዲህ በምልጃው ለተማመኑ በአማላጅነቱ ለሚተማመኑ ሁሉ ፈጥኖ ደራሽ ነው። አንዱን ላንሳላችሁና ትምህርታችንን እንጠቀልላለን ማለት ነው። ወደ መጽሐፍ ቅዱስ ገብተን ስናይ ቅዱስ ሚካኤል ዳንኤልን ከአንበሶች አፍ አድኖታል። ከዋነኞቹ አለቆች መካከል ሚካኤል ሊረዳኝ መጣ፣ ቅዱስ ሚካኤልን የአንበሶቹን አፍ ዘጋ እንዳለው ማለት ነው። በተጨማሪም በመጽሐፈ መሳፍንት ምዕራፍ 13 ላይም ደግሞ ስናይ ለማኑሄ ባለቤት መጥቶ እንዳበሰራት እናያለን። ሶምሶን እንደሚወለድ እስራኤላውያን በድለው ባጠፉ ጊዜ ለፍልስጤማውያን
አሳልፎ ሰጧቸው ነበር። 40 ዓመት እንዲገዙ አድርጋቸው ነበር። ከዚያ ነፃ ሊያወጣቸው ከነገደ ዳን ከሆነው ማለት ነው በጾር ሀገር የሚኖር ማኑሄ የተባለ ሰው ነበር። ለባለቤቱም በእርሻ መካከል ተገለጠላት ይላል። ባየችውም ጊዜ ፈራች፣ ደነገጠች። እነሆም ወንድ ልጅን ትጸንሻለሽ፣ ትወልጃለሽ፣ እርሱም ለእግዚአብሔር የተለየ ናዝራዊ ነው፣ የሚያሰክር ነገርን አትጠጭም፣ በራሱ ላይ ምላጭ በፀጉሩ ላይ ምላጭ አያርፍም፣ የሚያረክስ ነገርንም አትጠጭም ብሎ አበሰራት ይላል። ከዚህ በኋላ መታ ለባለቤቷ ለማኑሄ ትነግረዋለች። ማኑሄም ይህንን ነገር ለባለቤቴ የላከውን መልእክተኛ ሰውን ለኔም ላክልኝ፣ ምክንያቱም በሰው አምሳል ስለሚገለጡ ቅዱሳን መላእክት ማለት ነው። ስለዚህ ለኔም ግለጥልኝ ብሎ ይለምነዋል። እግዚአብሔርም የማኑሄን ልመና ሰምቶ እንደገና በእርሻው መካከል ሲገለጥ ፈጥና ሄዳ ባለቤቷን ጠርታ ቀድሞ የተገለጠልኝ ያ ሰው መልኩም የእግዚአብሔር መልክ የሚመስለው ድጋሚ መጣ ብላ ትነግረዋለች። መጥቶ በፊቱ ቆሞ ይጠይቀዋል። እነሆ ለሚስቴ የነገርካትን ለኔ ንገረኝ ይለዋል። ለሚስቱ የነገራትን በሙሉ ለማኑሄ ይነግረዋል፣ ቅዱስ ሚካኤል ማለት ነው። ከዚህ በኋላ ምን አለ? እንደው የተናገርከው ነገር በተፈጸመ ጊዜ እንድናከብር መታሰቢያም እንድናደርግ ስም ማን ይባላል አለው። ስሜን ስለምን ትጠይቃለህ? ስሜ ድንቅ ነው አለው። ግባ እረፍም ጥቦትም ፍየልን ልረድልህ አለው። እኔስ አልበላም አለ። የሚቃጠለውን መስዋዕት ለእኔ አታድርግ ለእግዚአብሔር አድርጋለሁ። አያችሁ መላእክቶች እግዚአብሔር እንዳከበራቸው እንደሚያከብራቸው ያውቃሉና ማለት ነው። የሚቃጠለውን መስዋዕት በመሰዊያው ቦታ አደረገው። በመስዋዕቱ ነበልባል መካከል ቅዱስ ሚካኤል መስዋዕታቸውን ይዞ አሳረገው። በዚያን ጊዜ መልአክ እንደሆነ አውቀው በግንባራቸው ሰገዱለት ነው የሚለው ማለት ነው። ስለዚህ ቅዱስ ሚካኤል መጋቢ ብሉይ ይባላል። መጋቢ ብሉይ በብሉይ ኪዳን እስራኤልን ከግብጽ ሲወጡ ሙሴን በምድር ቅዱስ ሚካኤል በሰማይ ሰባቱን ደመና በክንፉ እየጋረደላቸው ቀን ቀን ፀሐይ እንዳቃጠላቸው በደመና ሌሊት ደግሞ በእንቅፋት እንዳይደናቀፉ በአምደ ብርሃን እየመራ ይጠብቃቸው ነበረ። የፈርዖን ሰራዊት ተከትሏቸው ሲመጣ እንኳን እየለየ እነሱ ያሉበትን ጨለማ አድርጎ እስራኤላውያን ያሉበትን ብርሃን እያደረገ እየጠበቀ እየመለሳቸው እየጋረዳቸው ይመራቸው ነበር ማለት ነው። ባህር እየከፈለ ካለት ላይ ውሃን አፍልቆ እያጠጣቸው እየመራቸው ወደ ከነዓን ያስገባቸው ቅዱስ ሚካኤል ነውና በብሉይ ኪዳን ብዙዎቹን ተራርቷልና መጋቢ ብሉይ ይባላል ማለት ነው። ቅዱስ ሚካኤል አይኑ ዘርግብ ይባላል። አይኑ ዘርግብ ሲባል የሰው ልጅ የምናየው በውስጠኛው ካለው በጥቁሯ ብሌን ነው፣ በነጩ አይደለም የምናየው። ርግብ ስናያት ደግሞ በነጩም በጥቁሩም ታያለች ማለት ነው። አይኑ ዘርግብ ሲባል ደግሞ ቅዱስ ሚካኤል በየትኛውም ቦታ ሆኖ ያያል፣ ይመለከታል ማለት ነው። ተመልከቱ፣ የሚጋርደው ነገር እንደሌለ የሚያሳየን ነው ማለት ነው። ሰዳዴ ሳጥናኤል፣ መላከ ምክር ቅዱስ ሚካኤል እነዚህ የስሙ ዘርፎች ናቸው። ምክንያቱም ኃያሉ ሚካኤል ኃያል የተባለበትም ዘንዶ ሚካኤልና መላእክቶቹ ዘንዶን ተዋጉ፣ ወደ ምድር ጣሉት፣ አሸነፉት እንደሚለው ማለት ነው። ኃያለው ዛሬ ስሙ በተጠራበት አይደርስም። ዛሬም ስሙን በተጠሩ ዝክሩን በተዘክሩ በስሙ በተማጸኑ ድርሳኑ ባለበት ስሙ በተጠራበት ሁሉ አጋንንት ሊቀርብ እንደማይችል መጽሐፉን ይነግረናል ማለት ነው። ስለዚህም በጥቂቱ እንግዲህ የቅዱስ ሚካኤልን ያደረገውን ተአምር በዛሬው ዕለት ከሚከበረው አንዱን አንስተን አይተናል። እግዚአብሔር ቢፈቅድና ቢረዳን ደግሞ በሌላ ጊዜ ደግሞ ቀጣዩን አንስተን እንማራለን። ቅዱስ ሚካኤል ለባህራን የደረሰ ለወዳጆች የደረሰ ለሁላችንም ይድረስልን። በያላችሁበት ባህሉ የሰላም የፍቅር የበረከት ለሁላችንም ያድርግልን። ቅዱስ ሚካኤል የዛሬ ዓመትም በሰላም ሁላችንን አድርሶ ታሪካችንን ቀይሮ ለምስክርነት ያብቃን። በያላችሁበት የክርስቶስ ጸጋና ሰላም ይብዛላችሁ። ሰላም ጤና ይስጥልኝ።